የምትጸልይ ከሆነ አትሸነፊም። ሰው አንዳንድ 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? ጭንቀታቸውንም ዋና ችግራቸውንም ለማግኘት የምጠቀምበት አንድ ቴክኒክ አለችኝ። ሁሉን ኤክሰርሳይዝ እናደርጋለን። ዛሬ አንድ ነገር እንሰራለን። ይህን ፕሮግራም እየተመለከታችሁ ለምሳሌ የፈለግሽውን ጠይቂ፣ በዝርዝር ጠይቂ ቢባል እንደውም በሊስት አድርገው እስከ 20 አንደኛ ይሄንን፣ ሁለተኛ ይሄንን፣ ሶስተኛ ይሄንን፣ አራተኛ ይሄን ብለው ዝርዝር እንዲጽፉ ፈልጋለሁ። አብረን አሁን ልንሰራ ስለሆነ ነው። ምን ላድርግልሽ? የፈለግሽውን ነገር ጠይቂኝ ላድርግልሻለሁ አለ። ዝርዝሩን ጻፊና ስጪኝ። 1 2 3 4 ብለሽ ጻፊና ስጪኝ አለ። እንግዲህ ጻፊው እንዲጽፉ ትፈልጋለሁ እኔ ሊስቱን። ከዛ አሁን ያንን ሊስቱን አዘጋጁ አይደለም። አሁን ይሄን ካደረጉ በኋላ ሊስቱን ይዙና ዝርዝሩን ይዙና ምን ያደርጋሉ? 3 ጥያቄዎችን ይጠይቃሉ። አንደኛው እዚህ ዝርዝር ውስጥ ከዘረዘርኳቸው ነገር ውስጥ ሰውን የሚጎዳ ነገር ጠይቄያለሁ ወይ ብሎ ይላሉ። ከጠየኳቸው ነገሮች ውስጥ ከሊ እንደዚህ ሆነልኝ፣ እንዲህ ስላደረገኝ ቅጣልኝ፣ እንደዚህ አይነት ጥያቄ ጠይቀው ከሆነ ካንስል ያርኩት። ሁለተኛ እንዲያው የምፈልገው የሰው የሆነ ነገር ተመኝቻለሁ ወይ ብሎ ይጠይቀዋል። ለምሳሌ የሌላ ሰው ንብረት የሌላ ሰው ያው ክሌሚት ምናምን እንደሚባለው እንደሱ የሰው የሆነ ነገር፣ ምክንያቱም እግዚአብሔር ነጥቆ አይሰጥም። ስለዚህ ካዘጋጁት ሊስት ውስጥ ሰው የሚጎዳ ነገር ካለበት እሱኛውን ነጥብ ይሰርዙት። 3ኛ ቆመው ያስቡና ይሄን ነገር ለምንድን ነው የፈለኩት? ለኃጢአት የፈለኩት ነገር አለ ወይ ብሎ ይጠይቁ። ለምሳሌ አሁን ስለ ሚሊዮነር ስለመሆን ብዙ ቶክ አለ ከተማ ውስጥ አይደል? ሚሊዮነር ሆናለሁ። ለምንድን ነው የፈለከው ሚሊዮነር መሆን? መጠየቅ አለበት። ለምንድን ነው የፈለከው? ስለዚህ ይሄን ነገር ሰው የሚጎዳ ነገር ጠይቄያለሁ ካለ ይሰረዛል። ለምንድን ነው የፈለኩት ብሎ ጠይቆ አቀናይተው ያስቀምጡት። ከዛ ጽፈው ያስቀመጡትን ነገር በየቀኑ ይጸልዩበት። ኤቭሪዴይ አሎቴም